በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቤት ውስጥ ገባሁኝ ነው ብቻዬን ስልኩን የሱን ሴፎች ለማድረግ ነው ስልኮች ማለት ነው። ከዛን ሳደርግ ውድ የሚለካ እሱ ላይ ገብቷል። እኔ አስቤ አይደለም ማንም ጋር ልጽፍም አይደለም። እኔ እሱን ሴፍ ለማድረግ ደግሞ ብዬለታለሁ። መጽሐፍ ቅዱስ አምጣን ያልኩት በቃ ወንድሜ ተበልቷል ነው የሚለው። ወንድሜ ላይ እንትን እያልሽ ሌላ ሰው ጋር ነው የላክሽው ነው። በዚህ በሶሻል ሚዲያው በርካቶችን ያሳዘነ ጉዳይ መሆኑን እንግዲህ የተመለከትኩ እገኛለሁ። ያልገባኝ ነገር ከባለቤትሽ ጋር ከታረቅሽ ታረቅን ከተባለ ወይም ደግሞ ወደ ቤት መለስኩት ካልሹ 1 አመት 9 ወር ናችሁ እንዴ? ሰላም የተወደዳችሁና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን ኤርትራውያን በአገር ውስጥም በውጭም ያላችሁ በቅድሚያ እንግዲህ የከበረ ሰላምታዬን እያቀረብኩ ዛሬም ከአዲስና ሲያነጋግሩ ከነበሩ ቪዲዮዎች ጋር መተናል። ቪዲዮ እንደተለመደው ላይክ በማድረግ እንዲሁም ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ ሀሳብ አስተያየታችሁን መስተካከል ያለባቸው ነገሮች ካሉ ኮሜንት ሴክሽን ላይ ወንድማዊ እህታዊ ምክራችሁን በማጋራት አበረታቱኝ። ወደ ቪዲዮቹ እንግዲህ ይሄንን ቪዲዮ የቀረጹት በዚህ ሳምንት በነበረው የአስቴር አወቀ ኮንሰርት ላይ ነበር። ታዲያ ቤተሰቦች እንግዲህ በፍቅር ህይወት ላይ ላላችሁም የፍቅር ህይወትም ላልጀመራችሁ እንደዚህ አይነት እስከመጨረሻው የሚዛለቅ ደስ የሚል የፍቅር ህይወት ይስጣችሁ ያልኩ ወደ ቀጣይ ቪዲዮ እናልፋለን። እጅግ ያሳዝናል። ከሰዓታቶች በፊት ያረቢ አቃተኝ አበርታኝ ብላ በፌስቡክ ገጿ የለጠፈችው እህታችን እንግዲህ ሄሪያ አሊ የምትባለው እህታችን በዚህ ሰዓት ከዚህ ዓለም በሞት መለየቷ ተሰምቷል። እጅግ በርካቶች የሚያውቋት እንዲሁም ደግሞ የሚወዷት እህታችን እንግዲህ ሄሪያ አሊ ወደ ዘላለማዊ ዓለም ማለፏ ተከትሎ በዚህ በሶሻል ሚዲያው በርካቶችን ያሳዘነ ጉዳይ መሆኑን እንግዲህ የተመለከትኩ እገኛለሁ። ጠዋት በፌስቡክ ገጿ ላይ ያረቢ አበርታኝ አቃተኝ የሚል ልብ የሚነካ መልእክት እንግዲህ አስቀምጣ ነበር እንደምትመለከቱት ማለት ነው። እህታችን እንግዲህ ከሰዓታት በኋላ ደግሞ የሞት ዜናዋ ተሰምቷል። እጅግ ያሳዝናል። ሁላችሁም ነፍስ ይማር በሉ። ለመላው ቤተሰቧ እንዲሁም ደግሞ ወዳጅ ዘመዶቿና ለጓደኞቿ መጽናናትን እመኛለሁ። የልጅቷን ፖስት እንግዲህ አብዛኞቹ የፌስቡክ ተጠቃሚዎች ተመልክተናል ብዬ አስባለሁ። ነገር ግን ለዚህ የሚዳርግ ነገር አልነበረም ወይም ደግሞ ይሆናል ብለን ማሰብ ትንሽ ይከብዳል። ምክንያቱ ደግሞ እንግዲህ አብዛኞቹ ሰዎች የተለያዩ ተከታዮችንም ለማፍራትም ሊሆን ይችላል ላይኮችን ለመሰብሰብ እንደዚህ አይነት ፖስቶች ስለሚፖስቱ ማለት ነው። የሆነ ሆኖ በመጨረሻ ልብ በሚሰብር መልኩ ልጅቷ እንግዲህ ሞታለች። ስለዚህ ለቤተሰቦቿና ለቅርብ ጓደኞቿ እንግዲህ መጽናናትን እየተመኘን ለሷም ነፍሷን በአጸደ ገነት እንዲያኖር እንመኛለን። ቤተሰቦች እንግዲህ ሰሞኑን ሲያነጋግር የነበረው የገነት ንጋቱ መውለድ እንግዲህ በተለያዩ ጉዳዮች ጣልቃ እየገባች ሀሳብ የምንሰጠው ሊያሾንም አስገርሟልና ሀሳብ ሰጣበታለች። እስኪ ቪዲዮን ተመልክተን እንመለስ። ጥያቄ አለኝ ያልገባኝ ነገር ከባለቤትሽ ጋር ከታረቅሽ ታረቅን ከተባለ ወይም ደግሞ ወደ ቤት መለስኩት ካልሹ 1 አመት 9 ወር ናችሁ እንዴ? ወይንስ ስትፎግሩ ነው? ያንንም አልተጣላችሁም ነበር? እኔማ እኮ እንደው ሀበሻ አይደለም ቁጭ ብዬ ገንዬ ብትይ ራሴን በራሴ እንዴ ገንዬ ግን ሸውዳናለች ማለት ነው እንዴ? ምናምን አልጀመርኩም። ጋይስ እስኪ እኔ ሲጀመር እውነት በልጅ ፈጣሪ ባርኮሽ ከሆነ አያም ሶ ሃፒ በጣም ደስተኛ ነኝ። ግን አይመስለኝም ከሆነ ግን ጥያቄ አለ። የኢትዮጵያ ሕዝብ እንደው እኮ መጠየቅ ይወዳል። ገንዬዎችን እያነጋገረ ያለው የአርቲስት ገነት ንጋቱ ጉዳይ ይሄን ያህል ትኩረት ልንሰጠው አይገባም ከሚሉት ወገኖች ውስጥ አንዱ ነኝ። ትናንትናም በሰራሁት ቪዲዮ ላይ እንግዲህ ቤተሰቦች በ50 ዓመቷ 5ኛ ልጇን መገላገሏ ከብዙ ጊዜ አንድ ጊዜ የሚከሰት ነገር ቢሆንም ግን ምንም ነገር ማድረግ የሚችለው ምንም የማይሳነው ፈጣሪ ሊያደርገው ስለሚችል ይሄን ያህል ባንነጋገርበት ባይ ነኝ። ቤተሰቦች እናንተስ በዚህ ጉዳይ ምን ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉ።
ጻፍ ማድረግ እንዳይረሳ። ሌላኛው ህዝቡን ሲያነጋግር የተለያዩ ሰዎችን ትኩረት የሳበ የተለያዩ ሰዎችን በተለያዩ ጎራ ሲያነጋግር የነበረው በእግረኛው ሚዲያ ላይ የቀረበችው አንዲት እንስት ጉዳይ ነበር። እስኪ ቪዲዮን ተመልክተን እንመለስና የራሳችን ሀሳብ አስተያየት የምንሰጥ ነው የሚሆነው። ውድ የሚለካ እሱ ላይ ገብቷል። እኔ አስቤ አይደለም ማንም ጋር ልጽፍም አይደለም። እኔ እሱን ሴፍ ለማድረግ ደግሞ ብዬለታለሁ። መጽሐፍ ቅዱስ አምጣን ያልኩት ጥሩ ነው እኮ በጣም የተዋወቅ ነው ከቤተሰቦች ከነጌሌ ቦረና ልክ እንደመጣሁኝ አዳማ ነበር የገባሁት። ከዛ በኋላ አገሩ ምኑንም አላቅም ነበረ። ከዛ የሆነ ቀን ጨለመብኝ። ጨለማ ሲጨልምብኝ ወይኔ ሰዓት እየሄደ ነው። ከዛ መንገድ እንደማንኛውም እንጠይቃለን አይደለ? የደላላ ቦታ ብዬ ማለት ስራ ልቀጠር ማለት ነው። ከዛን ስራ ልቀጠር ስል የደላላ ያሳዩኝና ደላላ ቤት ገባለሁ። ምንድነው ምቺው ነው ያለኝ። እንደውም አይ እኔ ሰርቼ አላቅም ግን ጽዳት እችላለሁ አልኩት። በቃ የሆነች ግሮሰሪ ያለች በጣም ምርጥ ቤት ናት ምናምን አለኝ። እኔ ጽዳት ነው ሌላ ግን አልችልም አልኩት። እሺ ነኝና እዛ ቤት ያስቀጥረኛል። እዛ ቤት ያስቀጥረኝና መስራት ጀምራለሁ። ከዛን እየሰራው ያለ አንድ ወር ከምናምን አደረኩኝ እዛ ቤት ውስጥ ማለት ነው በጽዳት። ከዛ እየለመርኩ ስመጣ ወደ ምግብ አደረገች ሴትዮዋ ማለት ነው። ከዛ ወደ ምግብ እየሰራውኝ ከዛ ቋንጣ ፍርፍር እዛ ቤት ውስጥ ስሰራ እንዳጋጣሚ እሱ ነበረ። ከዛ ቋንጣ ፍርፍር የሰራው ማን ነው አለ። ከዛ እሷ ናት። በጣም ቋንጣ ፍርፍርን ወደደው በጣም እና ያ ሰፈር ደግሞ ምናልባት ብዙ ሳይቋል የናዝሬት ሰዎች ወደ ጉምሩክ አካባቢ ወደ ትራንስ አካባቢ ነው የሹፌሮች ናቸው የሚበዙት። በወቅቱ ያው ብዙም ልጅም ስለሆንኩ ነገሮችን እንተላልኩና አሁን ላይ ግን በጣም የጅቡቲ ሹፌር ነው በቃ እዛ የሚጠቀመው ቤት ውስጥ የሚገቡት። ከዛ በኋላ በድጋሚ ከሰዓት የሚመጣ ነው ቋንጣ ፍርፍሩን ይላል። ከዛን ድጋሚ ግን መስራት አልቻልኩም ነበር። ባለቤቱ ነበር የሰራለት። ከዛ በኋላ እያየኝ ሊታወቅን መጣን። ከዛ በጣም መልካምና ጥሩ ልጅ ነበር በወቅቱ። ስለ እውነት በጣም የዋህና መልካም ልጅ ነው። ከዛ በኋላ ምንድነው የተከሰተው? ከሴትዮዋ ጋር ትንሽ እኔን የመበደል ባህሪ ያመጣች። ያን ያመጣችበት ምክንያት ባልዬ ወጣት ነው ልጅ ነው፣ ግን በጣም በቃ ከሰራተኞች ጋር ቅርብ ነው። ከዛ በኋላ ኪችን ውስጥ ነው የሚሰራው። ትንሽ ናት ቤቷ በቃ ትንሽ እንደ ግሮሰሪ ነገር ናት። ምግብና ትንሽ መጠጥ ነው። አስተናጋጅ አለች፣ እሱ ደግሞ ምግብም ይሰራል። እና እሷ በወቅቱ ቤት ውስጥ ነበረች የነበረችው ማለት ነው። ከዛ በኋላ በቃ እኔ ጥምድ አድርጋ ያዘችኝ። በምን እንደሆነ እኔ አላቅም ጉዳዩን፣ ግን በቃ ከምበላው የማልበላበት ቀን ይበልጥ ነበረ እዛ ቤት ውስጥ ማለት ነው። በጣም እሱ ግን ጥሩ ልጅ ነበረ። ከዛ በጣም ያበረታታኝ ነበረ ጥንካሬን ምኔን። ከዛ ምንድነው የተከሰተው? አንድ ቀን ይሄ ታምሩ ይመጣ ባለቤቴ በዚህ አጋጣሚ ታምሩ ገብረ እግዚአብሔር ይባላል። ይመጣና ያያታል እና ለሰራተኞች እንደማትመች ያውቃል። እሱ የቆየ ነው እዛ ቤት ውስጥ ተጠቃሚም ነው። ከዛ እሷ እንዴት ትበድላለች በቃ ብዙ ነገር አለኝ እና አይዞሽ ያልፋል እያለ ሁሉ ያበረታታኛል በጣም። ከዛ በኋላ በሶስተኛ ቀን ከሱ ጋር ታየኛለች ቁጭ ብዬ ማለት ነው። ከዛ ይሄ እኮ ዱርዬ ነው ምንም አይጠቅምሽም፣ ህይወትሽን አበላሽቶ አሽቀንጥሮ ነው የሚተውሽ። ስንት ሴት የሚያውቅ ሴት ከአንድ ኮኩሽና ሰራተኛ ጋር በቃ የተናገረችን ቃላት ከባድ ነበረ። ከዛ በኋላ በቃ ጥምድ አድርጋ ያዘችኝ። በድጋሚ አሁን ከሱ ጋር እሱ ያለችኝን ሳይሆን እሱ የሚለኝ ነው እየሰማሁ ያለሁት። አሁን እንዲህ ነው በቃ ስድቧ። እንግዲህ ቪዲዮው በጣም ረጅም ነው። በእግረኛው ፖድካስት ላይ የቀረበችው ቺታችን ታሪኳን ባጭሩ ስነግራችሁ እንግዲህ በአንድ ቴክስት ምክንያት ከምትወደው ሰው እንደተለያየች ያሳለፈቻቸው የህይወት ቻሌንጆቿ ለብዙዎቻችን ትምህርት ሊሆን የሚችል እና ብዙዎችን ያነጋገረ ቪዲዮ ነበር። ታዲያ ቤተሰቦች እንግዲህ ምናልባት ይህንን ፖድካስት የልጅቷን ሄዳችሁ ትመለከቱት ብዙ ነገር ትማሩበታላችሁ ብዬ ስላሰብኩ ነው ያየነው ወይም ደግሞ ቪዲዮን የተመለከትነው። ወደ ኔክስት ቪዲዮ። ትዳር ውስጥ ከገባችሁ በኋላ መስፈርት አይሰራም። መስፈርቱን አጥፉት። ዴቲንግ ላይ ነው መስፈርት ያለው። ያላገባችሁ ሰዎች ዴት አድርጉ፣ መስፈርት ያዙ። ለኑሮ ለስራ ለራይህ የምትሆን መሆኗን ቼክ አርግ። ቁመቷ ምናምን አትበል። ለራይህ ትሆናለች ወይ ለእግዚአብሔር ትሆናለች ወይ ብለህ በደንብ ለይ። መስፈርት ይኑር። ካገባ በኋላ ግን የለም አርፈ ነው የምትቀመጠው። መስፈርት ትዳር ላይ አይሰራም። ሁለተኛ ቤታችሁ በቋሚነት ችግር ውስጥ እንዳይገባ ከፈለጋችሁ ምንም ነገር ሲፈጠር ፍቺ አታስቡ።
መለያየት አታስቡ፣ መሮጥ አታስቡ። የለውም እፍርት ነው እሱ። ለምን ካላችሁኝ ሁለቱ ስንት ናቸው? አንድ ናቸው። ችግር ሲፈጠር ብሬክ እናድርግ። በቃ ቤታችሁ ቋሚ በሽታ ውስጥ ነው የሚኖረው። መስፈርት ይዛችሁ የምትኖሩ ከሆነ ቋሚ ታማሚ ቤት ይኖራችኋል። ለምኑኝ ማንም አያክሙ። ስለዚህ መስፈርቱን አውጡና ጣሉ። ምንም ነገር ቢፈጠር ሬሳዬ ከዚህ ቤት ይወጣል፣ ከዚህ በኋላ ፍቺ የሚባለውን ነገር ፍቄ ጥላለሁ በሉ። ሰላም ትሆናላችሁ። ችግር እየፈታችሁ ትኖራላችሁ። ትዳራፈቱ። የፓስተር ቸሪ ንግግር የተመለከተበት ዋናው ምክንያት ከዚህ ከፓስተር ቸሪ ቪዲዮ በፊት የተመለከትናት ወይም በእግረኛው ፖድካስት ላይ ቀርባ ጥሩ ትምህርትና ጥሩ የህይወት ተሞክሮቿን አካፍላለች ወይም ደግሞ አካፍላናለች ያልኳችሁ እህታችንን ታሪክ ስለሚመለከት ነው። እንግዲህ የእህታችን ታሪክ የፈረሰው እንደነገርኳችሁ በአንዲት ቴክስት ስህተት ነው። ባሌ ጋር ልካለሁ ብላ ውዴ በማለት የባሏ ወንድም ጋር በላከችው ቴክስት ምክንያት ትዳሯ እንደተበተነ የተናገረችበትና ብዙ እንደነገርኳችሁ ብዙ የሚባሉ ለኛ ትምህርት የሚሰጡ ወይም ደግሞ ብዙ ሐሳቦችን ያካፈለችበት ምርጥ የፖድካስት ቪዲዮ ነው። ታዲያ እንግዲህ በትዳር ውስጥ ላላችሁ ምናልባት ወደፊት የሚያጋጥመው ነገር ስለማይታወቅ መቻቻል የሚባለውን ትልቁን ሐሳብ በዚህ በአጭር ደቂቃ ቪዲዮ ስላለና ትዳር ውስጥ ምን ማድረግ እንዳለብን ያስተምራል ብዬ ስላሰብኩ ነው። ቤተሰቦች በልጅቷም ሆነ በዚህ በፓስተር ቸሪ ቪዲዮ ስትመለከቱ ምን አይነት ሐሳብ ተሰማችሁ? ምን አይነት ሐሳብና አስተያየትስ አላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። እንግዲህ ሰሞኑን በሃይማኖታዊ ጉዳዮች የተለያዩ ሰዎች ከጀርባቸው የተለያዩ ዓላማዎችን በመያዝ ወይም ደግሞ የተለየ በመንፈሳዊነትን ሽፋን ያደረገ ሐሳቦችን በማነገብ የተለያዩ ቪዲዮዎች ይለቀቃሉ። በተለያዩ የእምነት ተቋማት ውስጥ ያሉ ግለሰቦችን ወይም የእምነት ተከታዮቹን ለማደናበርና ሐሳብ ለማስቀየር ማለት ነው። ታዲያ ያስገረሙኝ አንድ ሁለት ቪዲዮዎች አሉ። እነሱን ተመልክተን እንመለስና ሐሳብ አስተያየት የምንሰጥባቸውን የሚሆነው ወደ ቪዲዮቹ። ቪዲዮን ላይክ ማድረግ እንዳይረሳ። ለቻናሌ አዲስ ሆናችሁ ቻናሌን ሰብስክራይብ በማድረግ አብራችሁኝ ቆዩ። ማራሃዲና ሬሃላዳ ባጋዝ ለኢሊሂ ኢላ ባሃጋንዲ ሪላ ሃዳ ባግኒ ማላሃዳ ጋስ ማሹራ ልሳን አለኝ። ልሳን ሰማያዊ ልሳን አንተ የማትሰማው አጋንንት የማይሰማው አንተ የማትሰማው አጋንንት የማይሰማው ከእግዚአብሔር ጋር ስትሬት የምነጋገርበት ከመንፈስ ቅዱስ ጋር በቀጥታ የምነጋገርበት ሰማያዊ ቋንቋ አለኝ። ይሄ ቪዲዮ ከደረሰ እናንተ ጋር ሁላችሁም ይሄንን ቪዲዮ ሼር አድርጉልኝ። ለእንደነዚህ አይነት ካባ ላላወለቁ ለተኩላዎችም አድርሱልኝ። በተለይ ከቤተ ክርስቲያን ቆቧንም ካባውንም መስቀሉንም ይዘው ነገር ግን ስራቸው የመናፍቅ ለሆኑ ሰዎች ይድረስልኝ። ማን ብዬ ስምን እንደምጠራው ባላቅም ይሄ እኔ ልሳን እናገራለሁ። የምናገረው ልሳን ሰማያዊ ቋንቋ ነው ምናምን። ልሳን የማይናገር ክርስቲያን የለም። እኛም ልሳን እናገራለን። ልሳን ማለት ቋንቋ ስለሆነ አሁንም ማወራ በአማርኛ ቋንቋ ነው። ይሄን አማርኛ ቋንቋ ቻይና ያለው ሰውዬ አያውቀው ምን እያወራው እንዳለው፣ ኡጋንዳ ያለው ሰውዬ ምን እያወራው እንደሆነ አያውቀው። አንተ ግን በሚገባ ቋንቋ ከእግዚአብሔር ጋር ሚስጥርን በምነጋገርበት በዚሁ በአማርኛ ቋንቋዬ ልክ ለአንተ ደግሞ መልስ እየመለስኩልህ እንዲገባ የሚተረጎም ልሳን ስለሆነ ነው አሁን እያወራሁኝ ያለሁት። ልሳን ከቋንቋ ያለፈ ሌላ ትርጉም ስለሌለው እኔ ግን ኦርቶዶክስ ከሆንኩኝ በኋላ ሁለት ስም አለኝ። አንድ ሰዎች የሚያውቁት ተመስገን የሚባል፣ ሁለት ደግሞ መላእክቶችና ደግሞ በሰማይ ያለው አባቴ የሚጠራኝ ተመስገን ብሎ የሚጠራኝ ደግሞ ከዛ ባሻገር ደግሞ የሰማዩ አባቴ ክርስቶስ ኢየሱስ፣ መላእክቶች ደግሞ ሲጠሩኝ ደግሞ ገብረ ስላሴ ብሎ ይጠሩኛል። አንተ የስላሴ ባሪያ፣ የስላሴ ልጅ፣ በስላሴ መታመን እያሉ ገብረ ስላሴ ብሎ ይጠሩናል። ክርስቲያን ሁለት ስም አለ። አንድ ሰይጣንና ክፉ ሰዎች ደግሞ ስጋ ለባሽ ሰዎች የማያውቁት ክርስትና ስምና ደግሞ ማንኛውም ሰው ቀበሌ ሜትም ያለው መንግስትም የሚያውቀው ኖርማል በአካባቢ የምንጠራበት ስም። ስለዚህ አለማወቅ ከተጠያቂነት ስለማያድን አበው እንደዚህ ይላሉ፣ ከመጠምጠም መማር ይቅደም። የጠመጠምከውን ቆብን ከማድረግ በፊት መማር ስለሚቀድም ልሳን ምን ማለት እንደሆነና ደግሞ በዚህ አጋጣሚ ደግሞ ሪባ ጃላ ቡራ ላልካት አሁን ቅድም ላወራው ቋንቋ ትርጉሙ ምን ማለት ነው? አጋንንትን እያመለክን ወይስ ማንን እየጠራን ወይስ አጋንንት እየሳብክን? ስለዚህ ከመጠምጠም መማር ይቅደም። እውነት ነው። እንግዲህ ከመጠምጠም መማር ይቅደም እና ቤተሰቦች፣ ማንኛውንም የእምነት ተቋም አንድ ሰው የሚከተለው ውስጡ ፈልጎና ለምዶ ነው። ታዲያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ብዙዎች ከሀገር ውስጥ እንኳን አይደለም ከውጭዎች፣ እስኪ አንድ ቪዲዮ ልጋብዛችሁ፣ እንደዚህ ዝናዋን ሰምተው የሚያምኑላት የሚቀበሏት እምነት ነች።
ለማንኛውም ግን በየትኛውም ሃይማኖት ከጀርባችሁ የተለየ ዓላማ ይዛችሁ ለመበጥበጥ የምትመጡ ሰዎች አይሳካላችሁም ባይለኝ። እናንተስ ቤተሰቦች በዚህ ጉዳይ ምን ሐሳብ አስተያየት አላችሁ? ቀጣዩን ቪዲዮ ተመልክተን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አርሴማ አርሴማ ቅድስት ሰማዕት አርሴማ 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 ቅድስት ሰማዕት አርሴማ። እንግዲህ ማንኛውም ሰው አምኖና ራሱ ፈቅዶ ቢመጣ ደስ ይላል። የተለየና በማይሆን ሐሳብ በተለያዩ የእምነት ተቋማቶች ውስጥ እየገባችሁ ከጀርባችሁ ሌላ ሐሳብ ወይም ደግሞ ሌላ አጀንዳ ያላችሁ ሰዎች ይሄን ያህል ህዝቡ የሚታለልላችሁ አይመስልም ባይነኝ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስላሉ። ቪዲዮን እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ በማድረግ እንዲሁም ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ እንዲሁም ሐሳብ አስተያየታችሁን መስተካከል ያለባቸው ነገሮች ካሉ ኮሜንት ሴክሽን ላይ ወንድማዊ እህታዊ ምክራችሁን በማጋራት አበረታቱኝ። በቀጣይ በአሪፍና ማራኪ ስራዎች እስከምንገናኝ መልካም ጊዜ። እወዳችኋለሁ።